ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነበር ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የመድኃኒት መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። በዛሬው ቆይታችን በባዶ ሆድ መወሰድ ያለባቸው መድኃኒቶችን እንመለከታለን። እነዚህ መድኃኒቶች እንግዲህ ከምግብ ጋር የሚወሰዱ ከሆነ ስራቸውን በትክክል አይሰሩም፣ ወደ ሰውነቶቻችንን በትክክል አይገቡም ስራቸውን ለመስራት ማለት ነው። ስለዚህ እነዚህ መድኃኒቶች በባዶ ሆድ መወሰድ ያለባቸው መድኃኒቶች ናቸው ስራቸውን እንዲሰሩ ማለት ነው። ስለነዚህ መድኃኒቶች እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። በባዶ ሆድ ከሚወሰዱ መድኃኒቶች መካከል እንግዲህ በመጀመሪያ ደረጃ ያስቀመጥነው የጸረ ባክቴሪያና የሳምባ ነቀርሳ መድኃኒቶች ናቸው። እነዚህ መድኃኒቶች እንግዲህ ወደ ሰውነት የሚወሰዱበትን መጠን ወይም እነዚህ አብዞርፕሽን መጠናቸውን ይቀንሳል። እንደገናም ደግሞ ከአንዴ ደግሞ ወደ ሰውነታችን ተወስደው ወደ ደም ዝውውር ውስጥ የሚገቡበትን ፐርሰንቴጅ ይቀንሳል። ያንን ባዮአቬይላቢሊቲ እንለዋለን ማለት ነው። በዚህም የተነሳ እንግዲህ በትክክል የስራቸውን አይሰሩም ማለት ነው። የጸረ ባክቴሪያ ተግባራቸውን እንደገናም ደግሞ የጸረ ቲቢ ወይም የሳምባ ነቀርሳ መድኃኒትነት አክቲቪቲያቸውን አይሰሩም ማለት ነው፣ በትክክል ካልተወሰዱ ወደ ሰውነቶቻችን ማለት ነው። ስለዚህ እነዚህ መድኃኒቶች የጸረ ባክቴሪያ መድኃኒቶች ልክ እንደ ፔኒሲሊን ቪ፣ አምፒሲሊን እና ኤሪትሮማይሲን የሚባሉ የመድኃኒት አይነቶች አሉ። እነዚህ መድኃኒቶች እንግዲህ በአፍ የሚወሰዱ መድኃኒቶች ናቸው እና በአፍ የሚወሰዱ መድኃኒቶች የመጠናቸውን ይቀንሳል ማለት ነው። ወደ ሰውነቶቻችን የሚገቡትን መጠን፣ ወደ ደም ዝውውሮቻችን የሚገቡትን መጠን የሚቀንስበት ሁኔታ ነው ያለው ማለት ነው ከምግብ ጋር የሚወሰዱ ከሆነ። ስለዚህ እነዚህ መድኃኒቶች በባዶ ሆድ መወሰድ አለባቸው ማለት ነው። ሌላኛው ደግሞ እነዚህ የሳምባ ነቀርሳ ወይም የቲቢ መድኃኒቶች ናቸው። ልክ እንደ አይሶናይዛይድ፣ ሪፋምፕሲን፣ ኢታምቡቶል እና ፕሪዚናማይድ የምንላቸው መድኃኒቶች አሉ ማለት ነው። እነዚህ ለቲቢ በሽታ የምንሰጣቸው መድኃኒቶች ናቸው። እነዚህ መድኃኒቶች እንግዲህ በጠዋት ያለ ምንም ምግብ ወይም በባዶ ሆድ ነው መወሰድ ያለባቸው በትክክል ስራቸውን እንዲሰሩ ለማድረግ ማለት ነው። በትክክል ወደ ሰውነቶቻችን እንዲወሰዱ እንደገናም ደግሞ በደም ዝውውራችን ውስጥ በጣም በከፍተኛ መጠን እንዲገኙና ስራቸውን በትክክል የጸረ ሳምባ ነቀርሳ ስራቸውን በትክክል እንዲያከናውኑ ለማድረግ በባዶ ሆድ መወሰድ አለባቸው ማለት ነው። ሌላኛው ደግሞ የታይሮይድ እና የሆርሞን መድኃኒቶች ናቸው። እነዚህ የታይሮይድ ሆርሞኖች እንግዲህ ቅድም እንዳልነው እንደ ሌቮታይሮክሲን እና ዴስሞፕሬሲን የተባሉ መድኃኒቶችን ያካትታሉ። እነዚህ መድኃኒቶች እንግዲህ አንደኛ ከምግብ ከመወሰድ የሌለባቸው ምክንያት ወደ ሰውነቶቻችን የሚገቡትን አብዞርፕሽን መጠናቸውን ስለሚቀንስ ነው። ምግብ ጋር አንድ ላይ ከተወሰዱ እንደገናም ደግሞ ወደ ደም ዝውውር የሚደርሰው የመድኃኒቱ መጠን እንዲቀንስ ስለሚያደርግ ነው። ያም ባዮአቬይላቢሊቲውን ስለሚቀንስ ማለት ነው። ሌቮታይሮክሲን የምንለው እንግዲህ ለታይሮይድ ሆርሞን መቀነስ የሚሰጥ መድኃኒት ነው። ዴስሞፕሬሲን የምንለው እንግዲህ ብዙ ጊዜ የሽንት መመረትን የሚቀንስ መድኃኒት ነው። አንዳንድ ጊዜ ማታ ማታ ሽንት የሚያስቸግራቸው ሰዎች ስፔሻሊ ተኝተው ህጻናት ሆነው ተኝተው እንግዲህ ቤድ ዌቲንግ ወይም አልጋ ላይ የሚሸኑበት ጊዜ የሚሰጥ መድኃኒቶች ናቸው ማለት ነው። ስለዚህ በማታ የሽንት መጠንን ለመቀነስ የምንጠቀመው የመድኃኒት አይነት ነው የዴስሞፕሬሲን የምንለው። ለሴንትራል ዲያቤቲክ ኢንሲፒደስ ለሚባል በሽታ የሚሰጥ መድኃኒት ነው ማለት ነው። ስለዚህ እነዚህ ሁለቱ መድኃኒቶች ከምግብ ጋር መወሰድ የሌለባቸው መድኃኒቶች ናቸው። ስራቸውን በትክክል እንዲሰሩ እንደገና ደግሞ በደሙ ዝውውር ውስጥ የሚደርሰው መጠናቸው ከፍተኛ ሆኖ ስራቸውን በትክክል እንዲሰሩ ለማድረግ ከምግብ ጋር መወሰድ የለባቸው ማለት ነው። ብዙ ጊዜ በባዶ ሆድ ነው መወሰድ ያለባቸው ማለት ነው። ሌላኛው ደግሞ የጨጓራና የአንጀት ቁስለት መድኃኒቶች ናቸው። እነዚህ ብዙ ጊዜ ታዘውለት ሊሆን ይችላል፣ የታዘዘለት ሰው ሊያውቁ ይችላሉ፣ እንደገናም ደግሞ ሰምተውም ሊሆን ይችላሉ ማለት ነው። ስለዚህ እነዚህ መድኃኒቶች እንግዲህ አንደኛ ስራቸውን በትክክል እንዲሰሩ ለማድረግ እንደገናም ደግሞ በትክክል ወደ ሰውነቶቻችን እንዲገቡ ለማድረግ እንደገናም ደግሞ የአሲድ መመረትን ለመቀነስ ለማድረግ እንግዲህ በባዶ ሆድ ነው መወሰድ ያለባቸው ማለት ነው። ቀደም ብለን ምግብ ከመወሰዱ ከ30 እስከ 60 ደቂቃ ቀደም ብለው መወሰድ አለባቸው ማለት ነው። ልክ እንደ እነዚህ ፕሮቶን ፓምፕ ኢንሂቢተሮች ልክ እንደ ኦሜፕራዞል፣ ፓንቶፕራዞል እና ኢሶሜፕራዞል የሚባሉ መድኃኒቶች አሉ። እነሱና እንደገናም ደግሞ ሰክራል ፌት የምንለው መድኃኒት አለ። ይህም እንግዲህ ውጤታማ እንዲሆን ስራውን በትክክል እንዲሰራ አሲዳማ የሆነ የጨጓራ ኢንቫይሮንመንትን ያስፈልገዋል ማለት ነው። ስለዚህ ይሄ ለማድረግ እንግዲህ ግዴታ በባዶ ሆድ መጀመሪያ መወሰድ አለበት ማለት ነው። እነዚህ ሁለቱ ስራቸውን በትክክል እንዲሰሩ ለማድረግ ማለት ነው።
ሌላኛው ደግሞ የአጥንት የደም ማነስና የፓርኪንሰንስ መድኃኒቶችን አንድ ላይ አድርገን እንመለከታለን። ልክ እንደ ቢስፎስፎኔት የምንለው አለ። ቢስፎስፎኔት እንግዲህ ለአጥንት ለማጠንከር የሚሰጥ መድኃኒት ነው። ስፔሻሊ እነዚህ ኦስቲዮፖሮሲስ ያለባቸው ሰዎች ላይ እነዚህ መድኃኒቶች እንሰጣቸዋለን። እነዚህ ሁለቱ ብራንዶቹ ናቸው ማለት ነው፣ ቢስፎስፎኔት። እነዚህ መድኃኒቶች እንግዲህ ስራቸውን በስትክክል እንዲሰሩ ለማድረግ በባዶ ሆድ ቢሰጡ በስትክክል በደም ዝውውር ውስጥ ይገኛሉ ማለት ነው። እንደገና ደግሞ በስትክክል ባዮአቬይላቢሊቲያቸው አብዞርፕሽናቸውም ይጨምራል ማለት ነው በባዶ ሆድ የሚወሰዱ ከሆነ። ሌላኛው ደግሞ ፌረስ ሰልፌት ነው። ፌረስ ሰልፌት የምንለው እንግዲህ ለአይረን ዲፊሽንሲ አኒሚያ ወይም በአይረን እጥረት ለሚከሰት የደም ማነስ የሚሰጥ መድኃኒት ነው። ይህ ፌረስ ሰልፌት ብዙ ጊዜ ደግሞ በእርግዝና ወቅት የሚሰጥ መድኃኒት ነው። እንደገና ደግሞ አሁን እንዳልነው የአይረን ዲፊሽንሲ ያለባቸው ወይም የአይረን እጥረት ላለባቸው ሰዎች የሚሰጥ መድኃኒት ነው ማለት ነው። ብዙ ጊዜ አብዞርፕሽኑ የሚጨምረው እነዚህ አሲዳማ ኢንቫይሮንመንት ሲኖር ነው። ያ ማለት እንግዲህ አሲዳማ የሆነ የጨጓራ ሁኔታ ሲኖር መድኃኒቱ በስትክክል ወደ ሰውነቶቻችን ይወሰዳል ማለት ነው። በባዶ ሆድና ከቫይታሚን ሲ ጋር በተለይ እነዚህ ቫይታሚን ሲ ኮንቴን የሚያደርጉ እነዚህ ሲትረስ ፍሩቶች ለምሳሌ የብርቱካን ጭማቂ ሊሆን ይችላል፣ እንደገናም ደግሞ የሎሚ ጭማቂ ሊሆን ይችላል። ከነሱ ጋር አንድ ላይ የሚወሰድ ከሆነ በስትክክል ወደ ሰውነቶቻችን አብዞርፕሽኑ ይጨምራል ማለት ነው። ስለዚህ ፌረስ ሰልፌት በባዶ ሆድ መሰጠት ያለበት መድኃኒት ነው ማለት ነው። ሌላኛው ደግሞ ሌቮዶፓ የምንለው መድኃኒት ነው። እነዚህ ብዙ ጊዜ እንግዲህ ለፓርኪንሰንስ ዲዚዝ ወይም የሆነ ለሚያንቀጠቅጥ የበሽታ አይነት የሚሰጥ የመድኃኒት አይነት ነው ማለት ነው። በዶፓሚን እጥረት ምክንያት ማለት ነው። እነዚህ ሌቮዶፓ የሚሰጣቸው እነዚህ ፕሮቲን የበዛባቸው ምግቦች ወደ ደም እንዳይገባ ስለሚያደርጉ ስፔሻሊ ፕሮቲን ያላቸው ምግቦችን መመገብ አያስፈልግም። ሌቮዶፓ የሚወስዱ ከሆነ በባዶ ሆድ ቢወስዷቸው በስትክክል ሰውነቶቻችን ውስጥ ገብተው በስትክክል ስራቸውን ስለሚሰሩ በባዶ ሆድ ቢወሰዱ ይመከራል ማለት ነው። እና ደግሞ ሌላ ደግሞ የፈንገስ የልብና የደም ግፊት መድኃኒቶች አሉ። እነዚህ እንግዲህ መድኃኒቶች ልክ እንደ ኢትራኮናዞል፣ ኬቶኮናዞል እና ካፕቶፕሪል የሚባሉ የመድኃኒት አይነቶች ናቸው። እነዚህ መድኃኒቶች እንግዲህ አብዞርፕሽናቸው እንዲጨምር እና ባዮአቬይላቢሊቲያቸው እንዲጨምር ከተፈለገ መወሰድ ያለባቸው እነዚህ በባዶ ሆድ ነው ማለት ነው። የምንም ምግብ ሳይወስዱ ነው መወሰድ ያለባቸው ማለት ነው። እነዚህ የጸረ ፈንገስ መድኃኒቶች ናቸው። እነዚህ ኢትራኮናዞል እና ኬቶኮናዞል የምንላቸው መድኃኒቶች ማለት ነው። ስፔሻሊ ደግሞ ኬቶኮናዞል አንደኛ ለመሟሟት እና በስትክክል ወደ አብዞርፕሽኑ ለመጨመር ግዴታ አሲዳማ የሆነ ኢንቫይሮንመንት ያስፈልገዋል ወይም አካባቢ ያስፈልገዋል ማለት ነው። ስለዚህ በባዶ ሆድ መወሰድ አለበት። ሌላኛው ደግሞ የደም ግፊት አይነት እነዚህ ካፕቶፕሪል የምንላቸው ኤሲ ኢንሂቢተሮች ናቸው። እነዚህ መድኃኒቶች እንግዲህ በስትክክል ወደ ሰውነት ለመወሰድ እና ባዮአቬይላቢሊቲያቸውን ለመጨመር እንደገና ደግሞ በደሙ ስርጭቶቻቸውን ጨምረን የደም ግፊትን እንዲቀንሱ ለማድረግ እንግዲህ ግዴታ በእንትን መወሰድ አለባቸው ማለት ነው። እነዚህ መድኃኒቶች በባዶ ሆድ መወሰድ አለባቸው ማለት ነው የሚችሉ ከሆነ። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ እነዚህ ነበሩ። በባዶ ሆድ መወሰድ ያለባቸው መድኃኒቶችን አይተናል። እንግዲህ በቀጣይ ደግሞ ከምግብ ጋር ግዴታ መወሰድ ያለባቸው መድኃኒቶች ምን ይመስላሉ የሚለውን እንመለከታለን። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።